የህወሓትና የኤርትራ መንግስት ሚስጥራዊ ግንኙነት ከሞላ ጎደል ግልጽና እውን ወደ መሆኑ እየመጣ ነው። አሁን ወሳኙ ጥያቄ እየተነሳ ያለው ከዚህ ግንኙነት ጀርባ ሁለቱ አካላት ጥምረት እንዲፈጥሩ በማድረጉ ረገድ ብርቱ እንቅስቃሴ ስትከውን ቆይታለች የተባለችው ግብጽ የትገባች የሚለው ነው። ግብጽ ህወሓትና የኤርትራ መንግስት እንዲታረቁ ጥረት ስታደርግ መቆየቷን ከዚህ ቀደም እንደ አፍሪካ ኢንተለጀንስ ያሉ የወሬ ምንጮች ዘግበዋል። በእርግጥ ግብጽ ቀደም ብላም ከኤርትራ ጋር ጠበቅ ያለ ግንኙነት ያላት ሀገር ናት። በሁለት ዓመታቱ ጦርነት ወቅት ደግሞ ህወሓት በአውሮፕላን የጦር መሳሪያ ድጋፎችን ከካይሮ ወገን ያገኝ ነበር የሚሉ ይህ ነው የተባለ ማስረጃ ሊቀርብባቸው ያልቻለ ዘገባዎች ሲወጡ ነበርም። የኤርትራና ግብጽ ግንኙነት ህወሓትን አካትቼ ሊያዝ የማለቱ ጉዳይ ይፋ ከሆነ ኋላ ድር ብሏል። የህወሓትና የኤርትራ መንግስት ግንኙነት ሊደበቅ ከሚችለው በላይ ሆኗል በሚባልበት ሰዓት አንድ ሰሞን ከኤርትራ ጋር ላይታች ስትል የነበረችው ግብጽ በዝምታ ውስጥ ሆናለች። የኤርትራ ግብጽ ግንኙነት በተለመደው አኳን ሁለቱ ሀገራት የጋራ ብሔራዊ ጥቅሞቻቸውን ታሳቢ ባደረገ መንገድ የሚፈጥሩት አይነት ግንኙነት አልነበረም። የሁለቱ ሀገራት ግንኙነት ኢትዮጵያን ታሳቢ ያደረገ ነው። የመጀመሪያው ግብጽን ወደ አፍሪካ ቀንድ የሳበው ጉዳይ የፖለቲካ አቧራ የተነሳ ኢትዮጵያና ሶማሌላንድ የተፈራረሙት የባርበር መውጫና ወታደራዊ ጦር ሰፈር ስምምነት ነው። በጊዜው ሶማሌላንድ ሉዓላዊ ግዛት አካል ናት። የኢትዮጵያ መንግስት ያለኔ ፍቃድና ፍላጎት እንዴት እንደዚህ አይነት ስምምነት ይፈራረማል ያለው የሶማሊያ መንግስት ያዙ ይልቀቁኝ ብሎ ነበር። በዚህ ወቅት ካይሮ ጆሮዋን አቅንታ ጉዳዩን መከታተል ጀመረች። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ አስመራ ግራ ብዙም የፕሬዝዳንት አብዱል ፋታህ አልሲሲ መንግስት አቤት ሲል የሞቃዲሾን ጥሪ ተቀበለም። ከብዙ የጀርባ የፖለቲካ ምክክር በኋላ በመጨረሻ የሶስቱ ሀገራት ጥምረት አስመራ ላይ እውን ሆነ። ነገሮች በዚህ መልኩ የፖለቲካ ጥልፍልፎች ውስጥ ገቡ። አስመራ፣ ካይሮና ሞቃዲሾ የገቡት ቃል ኪዳን ምን አይነት ዝርዝር ነጥቦች አሉት የሚለው ሳይብራራ በዚህ መሃል አንድ አዲስ ነገር ተከሰተም። ለቤት ፈላጊዎች ታላቅ የምስራች በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 በአፍሪካ ኢንተለጀንስ በኩል ይፋ የሆነው መረጃ ግብጽ ህወሓትና የኤርትራ መንግስት እርቅ እንዲፈጽሙ ፍላጎት ያላት መሆኑን የሚያሳይ ነበርም። ቆየት ብሎም ሌላ አዲስ መረጃ ወጣም። የአዲስ ዘገባ ህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ባለስልጣናት ጋር ተገናኝተው የመከሩ መሆናቸውን የሚያመላክት ነበርም። የዚህ መረጃ ባለቤት ሚስጥራዊ መረጃዎችን እያነፈነፈ ይፋ የሚያደርገው አፍሪካ ኢንተለጀንስ ነው። የወሬ ምንጩ በሚሰራቸው የዘገባ ስራዎች በብዙ መልኩ ተአማኒነት ያተረፈ ነው። ግብጽ ህወሓትና የኤርትራ መንግስት እንዲታረቁ ጥረቶችን እያደረገች ነው የሚለው ዘገባ ህወሓትና የኤርትራ ባለስልጣናት ተገናኙ እስከሚለው ድረስ ብዙ የሚያጠራጥር ሆኖ አልታየም። አፍሪካ ኢንተለጀንስ በዚህ ዘገባው ወደ ኤርትራ በመሄድ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ከኤርትራ ባለስልጣናት ጋር ተገናኙ ያላቸው ጄኔራሎች በሁለት ዓመታቱ ጦርነት ወቅት ከትግራይ አንጻር ጦርነቱን ሲመሩ የነበሩ የጦር ሹማምንት ናቸው። ግንኙነቱ እንዲህ በድንገት አስመራ የደረሰ አልነበረም። ቀደም ብሎ በድንበር አካባቢ ከዚያም ቀስ ብሎ ወደ አስመራ መዝለቁ ነበር የተነገረው። በዚሁ ዘገባ መሰረት የህወሓት ከፍተኛ ወታደራዊ አመራሮችና የኤርትራ ባለስልጣናት በአካል መገናኘታቸው የታወቀው በኢትዮ ኤርትራ ድንበር አካባቢዎች እንዲሁም አስመራ ላይ ጭምር ነው። የህወሓት ከፍተኛ ወታደራዊ ጦር መሪዎች አስመራ ላይ ተገኝተዋል የተባለው ባለፈው ጥር ወር ላይ ነበርም። በወቅቱ በአስመራም በመቀለም በኩል መረጃው ነጭ ውሸት ነው የሚል ማስተባበያ ተሰጥቶበታል። ይኸው ከወራት በፊት ይፋ የሆነው የአፍሪካ ኢንተለጀንስ ዘገባ ፕሬዝዳንት ኢሳያስ በዚህ አስመራው ስብሰባ ላይ ተገኝተው ለመከሩት የህወሓት የጦር መሪዎች የጸጥታ ዋስትና ወይንም ከለላ ለመስጠት ቃል መግባታቸውን አስነብቧል። ሆኖም የጸጥታ ዋስትና ምንድን ነው? የሚሰጠውስ ማን ነው? የሚለው ጉዳይ በዝርዝር የታወቀ አይደለም። አፍሪካ ኢንተለጀንስ እስከዛሬ ካሉት መረጃዎች አንጻር የውሸት ወይንም ፌክ ኒውስ የሚባሉ መረጃዎችን ያሰራጫል የሚባል አይደለም። ተአማኒነት አለው። በእድሜ አንጋፋ የሚባል የሚዲያ ተቋም ነው። ብዙዎቹ መረጃዎቹ ከዲፕሎማቲክ ምንጮች የሚገኙ ናቸው። አፍሪካ ኢንተለጀንስ የ10 ዓመታት ወይንም 40 ዓመታት የሚጠጋ እድሜ ያለው አንጋፋ የሚዲያ ተቋም ነው። ተቋሙ ከተወሰኑ ጊዜያት ወዲህ ከኢትዮጵያ ጋር በተገናኘ ተከታታይነት ያላቸውን ዘገባዎች ያሰራጫል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የአውሮፓ ጉዞ ከማድረጋቸው በፊት በየትኛው ሚዲያ መረጃ ሳይወጣ አስቀድሞ ይፋ ያደርገው አፍሪካ ኢንተለጀንስ ነው። በእርግጥ እንደተባለው ጠቅላይ ሚኒስትሩ ወደ አውሮፓ ጉዞ አድርገዋል፣ ከዛም ተመልሰዋል። እነዚህ ሁኔታዎች ሲታዩ የአፍሪካ ኢንተለጀንስ ከዚህ ቀደምም ያወጣቸውን ዘገባዎች ማስታወስ ይቻላል። የወሬ ምንጩ ተአማኒነት አለው ተብሎ የሚታሰብ ነው። ይህ የወሬ ምንጭ በመነሻነት የዲፕሎማቲክ ምንጮችን የሚጠቀም ሲሆን ከዚህ ባለፈ በተለያዩ የምርመራ ጋዜጠኝነት ስራዎች
ዘገባዎችን በሰብስክሪፕሽን ክፍያ የሚያቀርብ ነው። ዋነኛ የመረጃ ምንጮቹ የፈረንሳይ ዲፕሎማቶች ናቸው። መረጃዎቹንም በፈረንሳይኛና እንግሊዝኛ ያሰራጫል። እናም በአፍሪካ ኢንተለጀንስ በኩል የሚወጡት መረጃዎች ብዙ የተአማኒነት ጥያቄ የሚነሳባቸው አይደሉም። በእርግጥ ህወሓትም ሆነ ኤርትራ መንግስት በዚህ የሁለቱ ኃይላት ግንኙነት ተጀምሯል ዙሪያ ማስተባበያ ቢሰጡም ኋላ ላይ ቀስ በቀስ የወጡት መረጃዎች ግን በእርግጥም ሁለቱ አካላት ጥምረት መፍጠራቸውን የሚያሳዩ ናቸው። ለዚህ ደግሞ አንድ ሁለት ተብለው ሊጠቀሱ የሚችሉ ክስተቶች አሉ። አንደኛው የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ የውስጥ ለውስጥ ግንኙነት እየተጀመረ መሆኑን በይፋ መናገራቸው ነው። በሁለተኛ ደረጃ አቶ ጌታቸውን ተክተው የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ ስልጣኑን አዲስ አበባ ላይ ሲረከቡ አንድ ነጥብ ያለበት ሰነድ እንዲፈርሙ መደረጋቸው ነው። ይኸው ጄኔራሉ የፈረሙትና የቃል ኪዳን ሰነድ በተባለው ውስጥ የትግራይ ጊዜ አስተዳደር ከሌሎች የውጭ ኃይላት ጋር ግንኙነት የሚያደርግበት ሁናቴ እንዳይፈጠር ማድረግ የሚል አንቀጽ ተካቶበታል። ከዚህ አንቀጽ ጀርባ ያለው እውነታ ተፈጠረ በተባለው የጎንዮሽ ግንኙነት ዙሪያ የፌዴራሉ መንግስት ስጋት እንደገባው የሚያሳይ ነው የሚሉ አስተያየት ሰጪዎች አሉ። አፍሪካ ኢንተለጀንስ በተደጋጋሚ ኤርትራንና ህወሓትን በተመለከተ በሚያሰራጫቸው ዘገባዎቹ ከፕሬዝዳንት ኢሳያስ ጋር የህወሓት ሰዎች ተገናኝተው ስለመምከራቸው መረጃ ከመስጠት ባሻገር በአጠቃላይ በፌዴራሉ መንግስትና ህወሓት መካከል ስለተፈጠረው ክፍተት፣ በራሱ በህወሓት መካከል ስላለው የውስጥ የፖለቲካ ተቃርኖ ተከታታይ መረጃዎችን አጋርቷል። በሶስተኛ ደረጃ በእርግጥም እውነታውን በሚገባ ያመላክታል የተባለው ደግሞ በህወሓት ይደገፋሉ የተባሉት አክቲቪስቶች በኢትዮ ኤርትራ ድንበር ላይ ከኤርትራ አክቲቪስቶች ጋር መገናኘታቸው አስመራ ላይ መታየታቸው ነው። ይህንኑ ጉዳይ አስመልክቶ በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደር አንድ ግለሰብ እስከ ማሰር ደርሶ ነበርም። ሆኖም ይህ ግለሰብ በህወሓት ብርቱ ተጽዕኖ ከስር መለቀቁ ታውቋል። የትግራይ ፖሊስም ጉዳዩ ከአቅሜ በላይ ነው በማለት መግለጫ እስከ ማውጣት ደርሷል። እነዚህ ሁኔታዎች ሲደማመሩ በእርግጥም በህወሓትና በኤርትራ መንግስት መካከል የተፈጠረው ግንኙነት ሊደበቅ የማይችል መሆኑን የሚጠቁም ነው። እንደሚታወሰው አቶ ጌታቸው ረዳ የትግራይ ጊዜ አስተዳደር ፕሬዝዳንት በነበሩበት ወቅት በአብዛኛው በሚባል ደረጃ ሌሎች ጄኔራሎችና ወታደራዊ ጦር መሪዎች ከነደብረ ጽዮን አንጃ ጋር የተሰለፉ መሆናቸው ይታወቃል። ከኤርትራ መንግስት ጋር ግንኙነት ፈጥሯል የሚባለው ይኸው የሁለቱ አካላት ጥምረት ነው። በአፍሪካ ኢንተለጀንስ ዘገባ መሰረት በግልጽ የታወቀው መረጃ ቢኖር ከኤርትራ መንግስት ጋር መክረዋል የተባሉት ጄኔራሎች በነደብረ ጽዮን ቡድን አቅጣጫ ያሉት ወታደራዊ ሹማምንት መሆናቸው ነው። ለዚህ የሁለቱ ኃይላት ግንኙነት አንድ ተጨማሪ ማስረጃ አለም። ይኸው በጊዜው ዲፕሎማቶች ወደ መቀለ በነበራቸው ምልልስ ያነሷቸው ከነበሩት ጥያቄዎች መካከል አንደኛው የህወሓትና ኤርትራን ግንኙነት የሚመለከተው ነው። የምዕራቡ ዓለም መንግስታት ህወሓት ከኤርትራ መንግስት ጋር ግንኙነት እንዲያደርግ አይፈልጉም። ይህ ሳይታለም የተፈታ ሀቅ ነው። በዚህ የተነሳ ደብረ ጽዮን በተከታታይ ከምዕራቡ ዓለም ሰዎች ዘንድ ጫና ሲደረግባቸው ቆይቷል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በትግራይ በነበራቸው ቆይታ ህወሓት ከአስመራ ጋር የጀመረውን አደገኛ ነው ያሉትን ግንኙነት ጭምር በውይይት አጀንዳነት በማንሳት ሊቀመንበሩ ደብረጽዮን ገብረ ሚካኤል እንዲተውት ነግረዋቸው ነበር ተብሏል። ይህ ጉዳይ ተነሳ መሆኑ የታወቀው የአሜሪካ፣ የእንግሊዝ፣ የዴንማርክ፣ የጀርመን፣ የጣሊያንና የአውሮፓ ህብረት አምባሳደሮች ከሳምንታት በፊት ወደ መቀለ ባመሩበት ወቅት ነው። በጊዜው አምባሳደሮቹና ዲፕሎማቶቹ እዛው መቀለ ላይ ከጊዜ አስተዳደሩ ፕሬዝዳንት ጌታቸው ረዳ ጋር በሌላ አቅጣጫ ደግሞ በተናጠል ደብረ ጽዮንን አግኝተው አነጋግረዋል። በአዲስ መልኩ ተጀምሯል የተባለውን የደብረ ጽዮን ህወሓትንና የአስመራን ግንኙነት በተመለከተ የትግራይ ፖለቲከኞችና ሊቃን ለሁለት ተከፍለዋል። አንዳንዶቹ የትግራይን ህዝብ ከጨፈጨፈው የኢሳያስ መንግስት ጋር እንዴት ዳግም ግንኙነት ይጀምራል ሲሉ ተቃውሟቸውን ያሰማሉ። ከዚህ ወጣ ያሉት አሁን በኢትዮ ኤርትራ መካከል የተፈጠረው ውጥረት ወደ ጦርነት የሚያመራ ከሆነ ትግራይ ዳግም የጦርነት አውድማ የምትሆንበት ሁናቴ ስለሚኖር አደብ ግዙ፣ ከማንም ጋር አትወግኑ የሚሉም አሉ። በሌላኛው ማዕዘን ያሉ አስተያየት ሰጪዎች ደግሞ ለትግራይ እስከ ጠቀመ ድረስ ከኢሳያስም ጋር ቢሆን ለጊዜው መተባበር ክፋት የለውም ባይ ናቸው። የህወሓትና የኤርትራ ሰዎችን ግንኙነት የተመለከቱ ፍንጭ ሰጪ ጉዳዮች በተከታታይ እየወጡ ነው። የቀድሞ ጠቅላይ ሚኒስትር ልጅ ሰምሃል መለስ የሰሞኑ ጽሑፍ ይህን የሚያሳይ ነው። በሌላ አቅጣጫ ደግሞ በህወሓትና በኤርትራ መካከል ግንኙነት እንዲፈጠር በማድረግ ረገድ የህወሓት መስራች የሆኑት ስብሃት ነጋ የጀርባ ፖለቲካ መጀመራቸውን መረጃዎች አሳይተዋል። የቀድሞቹ ወታደራዊ አመራሮች እንደ አቶ ስዬ አብርሃና ጄኔራል ሳሞራ የኑስ እንዲሁም ጄኔራል ጻድቃን ገብረትንሳኤ ከኤርትራ ጋር የሚደረግን ግንኙነት አጥብቀው የሚቃወሙ ናቸው። የህወሓትና የኤርትራ መንግስት ግንኙነት ከሞላ ጎደል ግልጽ ሆኗል። አሁን ጥያቄው ህወሓትና የኤርትራ መንግስት ወዳጃዊ ግንኙነት መፍጠር አለባቸው በማለት ግንኙነቱን ከጀርባ ለመዘወር ፍላጎት ያሳየችው ካይሮ ምነው ድምጿ አጠፋ የሚል ነው። የአዲስ አበባ ሞቅዲሾ ውጥረት በተካረረበት ወቅት አልሲሲ አስመራ ድረስ በመጓዝ ብዙ ሲመክሩ ታይተው ነበርም። በዚህም አልሲሲ ወደ አስመራ እስከ ማቅናት መድረሳቸው የቅርብ ጊዜ ትውስታ ነው።